ተስፋ አልቆርጥም። ጎንደር እኔ እዛ ቤት ተከራይቼ ትልቁ አንድ ሰው አብራችሁ ትመጣላችሁ፣ ብቻን ትልኳታላችሁ። ከኔ ጋር እዛው የተቀመጠች አብረን የምንፈልግ ይሆናል ማለት ነው። ከዚህ ሁላ ማለት ነው። በቃ እኔ ሱመያን እስካገኛት እግሬ ወደ ሆዴ ውስጥ እስኪመለስ ድረስ ራሱ እፈልጋታለሁ። አጥሮ አልቆ ከስር እስኪመለስ ተስፋ አልቆርጥም። እኔ ልጆችን በሰላም ልጆችን አግኝተህ ከሳምንት በፊት ተመለስ። እሺ፣ በጣም ነው የምሰግነው። ከዚህ በላይ እኔ ምንም ልለው አልችልም። በቃ እስካሁን ከልክየው አቅቶኛል። ውስጤ እርር እያለ ነው። ሰይድ እንግዲህ በድጋሚ አሁንም መጥቷል ማለት ነው። እሱም የመጣበት እንግዲህ ሱመያ በቀደም ዕለት በለቀቀችው ቪዲዮ ነው ማለት ነው። በሱ ሀሳብ አስተያየት ሊሰጥ ነው የመጣ። ግን በነገራችን ላይ ውሸታም ነው ይሄ ሰይድ የሚባለው ውሸታም ነው። ሲቀጥል ደግሞ እቺ አዩ የምትባል ደግሞ በጣም ክፉ ሴት ናት። ትዳራቸውን ገብታ ምስቅልቅልቅልቅል የምታደርግ መጥፎ ሴት ማለት ነው። ስለዚህ እንግዲህ በቀደም ዕለት ሱመያ ያው ልጆቿን ክርስትና እንደምታስነሳ ተናግራ ነበረ ማለት ነው። ክርስትና እንደምታስነሳ ተናግራ ነበረ። ነገር ግን እንግዲህ አቶ ሰይድ እንዴት ልጆች ክርስትና ይነሳሉ በሚል እንግዲህ ጎንደር ሊሄድ ነው ያለ፣ ያዙኝ ልቀቁኝ እያለ ነበረ ማለት ነው። ነገር ግን አልሄደም፣ ውሸቱን ነው። ጎንደር አይሄድም፣ ሊሄድም አይችልም። ምክንያቱም ቪዲዮ ለመስራት ነው እንጂ ለሌላ ነገር አይደለም። ጎንደር የሚሄድ ቢሆን ትኬቱን ቆርጦ አይሮፕላን መሳፈሪያ ጋር ምናምን እናየው ነበር። ነገር ግን እሱ ጎንደር አልሄደም፣ ውሸቱን ነው። እና ሱመያ ራሱ በስነ ስርዓት አትቀበሉም። ጎንደር አሁን ሊሄድ አይችልም። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ እግዚአብሔር ያላችሁበት ያለው ዳርቻ እንኳን ደህና መጣችሁ ወደ ቻናሌ። ስለመጣችሁ እናመሰግናለን ማለት ነው። አዳዲስ ቤተሰቦች ካላችሁ ቤተሰቡን ስል በትህትና እጠይቃለሁ ማለት ነው። እንግዲህ ዛሬ የመጣሁበት ስለ ሰይዶና ሱመያ ነው የመጣሁበት ማለት ነው። እንግዲህ ሰይዶ በቀደም ለታ ያው ሱመያ እንግዲህ ቤተሰቦቿ ክርስቲያን እንደነበሩ እሷም ኦልሬዲ ለሱ ብላ ነው የሰለመችው ማለት ነው እንጂ ቤተሰቦቿ የሙስሊም እምነት ተከታዮች አይደሉም ማለት ነው። ስለዚህ እንግዲህ እሷ ቤተሰቦች እየጨቀጨቁኝ ነው፣ ቤተሰቦች እያስገደዱኝ ነው። ከባልሽ ጋር ሆነሽ ቢሆንስ ችግር የለውም፣ ግን ባልሽ ከባልሽ ጋር ተጣልተሻል፣ እንዴት ነው ሰልመሽ የምትቀመጭ ምናምን ብለው ጸበል ካልተጠመቅሽ ብላ እንግዲህ እንደውም እህትየዋን በከፊል ቢሆንም አይተነዋል ማለት ነው። ምነው መልስ አትሰጭኝም እያናገርኩሽ አይደለ የሚል ሁሉ አቤቱታ ነበረ ማለት ነው። ስለዚህ እንግዲህ ይሄንን ሰይድ አይቶታል ማለት ነው። ነገር ግን ሰይድ ቢያየውም ጥፋቱ የሰይድ እንጂ የሱመያ አይደለም ማለት ነው። መብቷ ነው፣ እዚህ ጋር ማድረግ ትችላለች። ምክንያቱም የልጅ እናቱን ጥሎ እቺ ሱመያ የምትባል ደረቅ እንጨት ማለት ነው። ወይ አታምር ወይ አታፍር። እኔ ቀልቤ ራሱ አይወዳትም፣ ይቅርታ አድርጉልኝና ማለት ነው። ሱመያ የምትባል አይ ቲንክ አዩ የምትባለዋን ግለሰብ ማለት ነው። ስለዚህ እሷን አግብቷል ማለት ነው፣ ዘሩን ማለት ነው። ይሄ ዘረኛ። ስለዚህ እሷ ትሆንህ። ሱመያ ደግሞ እንግዲህ በቃ ቆረጠች። በቃ ስለቆረጠች ምንም ማድረግ አትችልም። ሲቀጥል ደግሞ አንተ አትሄድም፣ በቃ አትሄድም ጎንደር። እኛ እኮ አትሄድም ብለናል። አንተ አልሰማልክ እንጂ ጎንደር በጭራሽ አትሄድም። እውነቴን ነው የምላችሁ። ስለዚህ ጎንደር ስለማትሄድ አርፈህ ብቻ ቪዲዮ ስራ ሸቅል። በቃ ሱመያ ስትለቅ ከስር እያደረግ ስራ ማለት ነው እንጂ ሱመያ መቼም አትፋታህም። ምክንያቱም ያደረግከው ስራ ቀላል አይደለም። ለምን የልጅ እናትህን ጥለህ ምናምን ነገር ነው እቺ ልጅ እንትን ያልካት። ስለዚህ እቺ ልጅ ደግሞ መጫወቻና መቀለጃ አይደለችም፣ አለቀ። ስለዚህ ጥፋቱ ያንተ እንጂ የሱመያ ስላል አይደለም። ምንም ማድረግ አትችልም። እንግዲህ ከዚች አዩ ከምትባል ደረቅ ጋራ ከእሷ ጋር ሆነህ እንግዲህ ቪዲዮህን ስራና ሸቅሉ ዩቲዩብ ይክፈላችሁ፣ አለቀ ደቀቀ። ስለዚህ ሱመያ በቃ ካሁን በኋላ የትም አትሄድም እና ያው ብቻ ለማንኛውም ሱመያ ከ15 ዓመት ስደት በኋላ በእውነቱ ከሆነስ አገሯ ስለገባኝ በጣም ደስ ብሎኛል። እኛም እንግዲህ ይህን ክብር ያውቃን። የእውነት ብዙ ልጆች ስደት ተቀምጠን ዝም ብለን ያለምንም ቁም ነገር የተቀመጠን ልጆች አለን። ቢያንስ እሷ እንኳን ልጆቿን ወልዳ ምናምን ነውና ያው በጣም ደስ ይላል። ግን እንደኛ አይነቱ ምንም ነገር እንትን ያላለ ዝም ብሎ ስደት ላይ መቀመጡ ያን ያህል ተገቢ ስላለ አይደለም። ቤተሰቦች ለማንኛውም ይቅርታ። ለማንኛውም እንግዲህ ሱመያ ከዚህ ከረዥም ዓመት በኋላ
ወደ ቤተሰቦቿ ስለተቀላቀለች እውነት ለመናገር በጣም ደስ ይላል። እግዚአብሔር ይመስገን ስለ ሁሉም ነገር። እንግዲህ የእምነቱን ጉዳይ ደግሞ የምናየው ይሆናል ማለት ነው። አቶ ሰይዶ ምንም ማድረግ አይቻልም። ምክንያቱም ጥፋቱ የራስህ እንጂ የማንም ጥፋት አይደለም። ስለዚህ ቁረጥና ተቀመጥ። ጎንደር መሄድ የለ፣ ባህር ዳር መሄድ የለ። ምን ልታረግ ነው ባህር ዳር የምትሄድ? ያልገባኝ ነገር ማለት ነው። ያልገባኝ ነገር ምን ልታረግ ነው ባህር ዳር የምትሄድ? ጥያቄ ልጠይቅህ። ምን ልትሰራ? የሰራኸው ስራ ራሱ ጥሩ አይደለም። ስለዚህ መሄድ አይጠበቅብህም። ጎንደርም ሆነ የትም መሄድ አይጠበቅብህም። እና እንግዲህ ያለው ነገር ይሄ ነው። ሱመያ በነገራችን ላይ በአዲስ ቪዲዮ ትመጣለች ማለት ነው። እንግዲህ ከጎኑ አሁኑ ቪዲዮ የሚደርሳችሁ ልጆች ሱመያን አበረታቷት ማለት ነው። የስደት እህታችሁ ናት፣ ማበረታታት አለባችሁ። ይሄን ነው የምላችሁ። እንደገና ደግሞ ሴቶች ከዚች ጀግና እህታችሁ መማር አለባችሁ። ምክንያቱም አሁን አንዳንድ ወንድ ልጅ ጥሏችሁ ስትሄዱ የምታለቃቅሱ ምናምን ስላላችሁ ከእሷ መማር ትችላላችሁ። ይሄው እሷ ምንም አልመሰላትም፣ ጣጥላለት ከየመን ራሱ። በነገራችን ላይ መምጣቷ ከየመን በጣም ደስ ይላል። ያው አሁን የመን በጣም መጥፎ ሀገር ሆኗል። ብዙዎችን ወጣቶች እንትን እያለ ቤተሰቡን በጣም የምናየው ነገር እንደው እግዚአብሔርን በጣም ያሳዝናል። እኛ ኢትዮጵያውያን በሀገራችንም ጦርነት ወይኔ ሀገራችን ግን ምን ልትሆን እንደሆነ በጣም ግራ እየገባኝ ነው እውነት ለመናገር ማለት ነው። እና ያው ጦርነትም ስለሆነ የመን፣ ስለዚህ ከየመን መምጣቷን በጣም ደስ ይላል። አዎ እንደዛ ነው የእውነት በጣም ደስ ብሎኛል። ወይኔ በጣም ደስ ብሎኛል። እኔ በነገራችን ላይ አገባ ስለገባች በሰላም። ከዛ ባሻገር እንግዲህ ያው ስትለቅ ቪዲዮዋን እየገባችሁ ማየት አለባችሁ። እውነቴን ነው የምላችሁ ቅመሞች፣ ሁሌ ፕራንክ የከሌ ምን እያላችሁ ከመግማማት ማየት አለባችሁ። ለዛ ነው እንግዲህ ያለው ነገር። በተረፈ ይሄ ነው እንግዲህ ሌላ ምንም የምላችሁ ነገር የለም። ስለነበረን ጊዜ እጅግ በጣም አመሰግናለሁ። ቪዲዮ ከተመቻችሁ ብዙም አላወራባችሁ፣ ሰብስክራይብ አድርጉ፣ ላይክ አድርጉ ማለት ነው። በቅንነት የኔ ምርጦች ምርጦች ሰብስክራይብ አድርጉ፣ ላይክ ማርጉ ትላላችሁ። አዎ ያለው ነገር ይሄ ነው። በተረፈ በሌላ ቪዲዮ እስከምንገናኝ ፈጣሪ ኢትዮጵያ ሀገራችን ሰላም ያርግልን። እንደምታዩት ጦርነት አሁን ምንም ሊያበቃ አልቻለም። እግዚአብሔርም ሀገራችን በጣም በስቃይ ውስጥ ስላለች ኢትዮጵያን ሰላም ያድርግልን። ጸሎት አድርጉ፣ ሁላችሁም በእምነታችሁ ጸሎት አድርጉ። በተረፈ እንግዲህ ያለው ነገር ይሄ ነው። ሰላማችሁ ብዝት ይበል ማለት ነው። እንግዲህ ያው ጾማችንም እያለቀልን ነው። እግዚአብሔር ይመስገን። ትንሽ ነው የሚቀረን እላችኋለሁ። እና ያው ይሄ ነው ያለው ነገር ላላችሁ አይደል። እና በተረፈ የኔ ምርጦች ምርጦች